የምንጭስ ነው ምንድነው እየተፈጠረ ያለው? አይዞሽ ምንድነው እየተፈጠረ ያለው? ሳሚ እንደፎከረው የነ ሮቤልን በረንዳ ጋዝ አርከፍክፎ እሳት ለኩሶበት ይመለሳል። እሳት የለኮሰው ዋናው ቤት ሳይሆን በረንዳው አጥሩ አካባቢ ማለትም ሰው እንዳይጎዳ ይህንን እንዲማሩበት በማለት ያፈስና ጋዝን አፍስሶ ለኩሶት ይመጣል። ሮቤል ሰራተኛዋን ማን እንደላካት ማጣራት አለብኝ ማለት ሌትም ሆነ ቀን እንቅልፍ የለውም። ቤት በተቀመጠ ቁጥር ትዝ የምትለው ሎሚ ነች። እየሮጠ እየሄደ የሎሚን አንገት ማነቅ ነው። እናም የተኛ መስሎ እሷም የተኛች መስለው ነበረ። ሉሲን አስተኝቶ እሱ ወደ ኪችን ነበር የሄደው። ሉሲን ያሰበችው ደግሞ ከሰራተኛዋ ጋር ሌላ ነገር ጀምሯል በማለት እሱ ተነስቶ ከሄደ በኋላ እኔ የተኛው መስሎ ከሆነ ተሳስተሃል፣ ሮቤል በእኔ ላይ የምትጫወት እንዳይመስልህ፣ ሁለታችሁንም አጠፋችኋለሁ። እኔ ከሳሚ ተለየው ስል ጭራሽ ደግሞ ይሄ እየባሰበት ነው። ሳሚስ እሺ ቤዛ ጋር ሄደ ብል ቤዛ ገንዘብ ስላላት ነው ልበል? እቺ ተራ ሰራተኛ ጋራ ምን ልሁን ብሎ ነው እኔን አስተኝቶ እሷ ጋር የሚሄደው በማለት ተናዳ ትታወራ ጀመር። እናም በመስኮት ስታይ እሱ የሚያወሩትን ነገር አፍላፍ ገጥሞ እየጠየቃት ስለነበረ ይህንን ጥያቄ ስታይ የእውነት ከሰራተኛዋ ጋር ፍቅር እንደጀመረ ታስብና ተመልሳ መታ ትተኛለች። ተመልሳ መታ እንደተኛች ጭሱ ወደ ቤት ይገባና ያፈናታል። ቆይ ይሄ የምን ጭስ ነው እያለች እየጮኸች እየተጣራች ለመውጣት ብትሞክርም እንደፈለገች ስለማትንቀሳቀስ እየጮኸች ስትመለስ እሷም የሚደርስላት ሰው የለም። ሮቤል ከሰራተኛዋ ጋር ኪችን ስለነበረ እሷም እባክህን ተወኝ፣ ይቅርታ አድርግልኝ፣ በቃ አጥፍቻለሁ፣ ጥፋት ነው በማለት ስትነግረው ቆይ ግን የላከሽን ሰው ንገሪኝና ከዛም በኋላ ተውሻለሁ፣ ማነው እንድትሰልይ የላከሽ እዚህ ቤት የሚል ጥያቄ ሲያቀርብላት ያው ሳሚ ነው ወይ ሲላት ሳሚ ማን ነው? ሳሚ ይህን ቤት ያቃጠለው ሰው ነው ስትለው እና ተደማን ነው ሲላት እሱ ሱራፌል ይባላል። እኔም የማውቀው አንድ ቀን ነው ያገኘሁትኝ። እናም ሱራፌል ነው የሚባለው፣ እሱ ነው ወደዚህ የላከኝ በማለት ስትመልሰት በጣም ጥሩ ሱራፌል ኮን የላከሽ፣ እኔ እነሱን ጨርሳቸዋለሁኝ ምን እንደማደርግ። ቆይ ሱራፌል ማለት የነ ሳሚ ቤተሰብ ነው? ማለትም ሳሚ ማለት ይህን ቤት ያቃጠለው ቤዛ ደግሞ ትናንትና ያመታሉ ሲን ያነቀቻት ናት አይደለ በማለት ስጠይቀው አዎ እነሱን አታውቂያቸውም ወይ በሚል ጥያቄ ስጠይቃት በፍጹም እኔ እነሱን አላውቃቸውም፣ እኔ ሱራፌልን ነው፣ ሱራፌልንም አሁን ባየው ራሱ የማውቀው አይመስለኝም፣ አንድ ቀን ነው ያየሁት ስትለው በጣም ጥሩ አሁን ሌላ ነገር ታደርጊያለሽ፣ እኔ የምልሽን ነገር እሺ ካልሽ በጣም ጥሩ ትስማሚያለሽ፣ አይ ካልሽ ግን ሬሳሽ እዚህ ቤት ነው የሚወጣው የሚል ዛቻ ይዝትባታል። እሷን በሚለው ነገር ለመስማማት ህይወት ለመኖር ስትል ትስማማለች። በዛን ሰዓት ነበር ፊት ለፊት ስታይ አረጋሼ ጭስ እየጨሰ ነው፣ የምን ጭስ ነው የምትይው? ወሬ ለማስቀየስ ፈልገሽ ነው እንጂ በሚል ጥያቄ ሲመልስላት በፍጹም ጋሼ ይሁን ጭስ እየጨሰ ነው ትለዋለች። እሱም ዞር ብሎ ሲያይ እውነትም ጭስ እየጨሰ ነበር። የምን ጭስ ነው በማለት እየተንደረደረ ሁለቱም ወደ ቤት ይገባሉ። ወደ ሳሎን ሲገቡ ሉሲም ቤት ውስጥ ጭሱ ታፍኖ ስለነበር ለመውጣት እየታገለች በሳል እየተጣደፈች ነበረ። ቆይ ምንድነው ነገሩ? ምንድነው የተፈጠረው? በማለት ያንን እሳቱን ቢመለከትም እሳቱ ግን ጠባቂዎቹ ከውጭ ውሃም ደፋፍተው ስላጠፉት ሁሉም ነገር ይጠፋል። ቆይ ማን ነው እንደዚህ ሊያደርግ የሚችለው? በማለት ሉሲን ሲጠይቃት እኔ ምን አውቃለሁ ማን እንደዚህ እንዳደረገ። ሁለቱም ግራ ተጋብተው ምናልባት ሳሚ ይሆናል የሚል ነገር ጥርጣሬው ሮቤል ላይ ያድራል። በዛን መሀል ነበር መርማሪ ፖሊሱ መጥቶ ተነግሮ ስለነበር እየተንደረደረ መጥቶ ለምርመራ ሲጠይቃቸው ማን እንደዚህ እንዳደረገ የምናውቀው ነገር የለም የሚል መልስ መለሱ። ሁሉም ተሰብሰብ ብለው ነበረ። ቆይ ቤትሽ እኮ ሰዎች እንደሚመላለሱ ሰምተናል፣ ምክንያቱም በየቀኑ የሆነ ጩኸት አለ። ትናንትና ምሽት ላይም ሰዎች መጥተው እንደዚሁ ድምጽ ጩኸት ነበረ። እናም ሳሚ ይመጣል እንዴ ሲላት አይ ሳሚ መጥቶ አያውቅም፣ አንድ ቀን መጥቶ ነበር ግን እንደዚህ አይነት ነገር አልተናገረም፣ ጀስት ተቆጥቶ ብቻ ነው ወጥቶ ሄደው ሲል ሮቤል ይደነግጣል። ሳሚ እዚህ ለምን እንደመጣ ከተናገረ ሳሚም ከተጠየቀ ሚስጥሩ ከወጣ መልሰን እንታሰራለን የሚለው ነገር በህሊናው አለ። እና ታዲያ ሌላ ማን ነው? እነ ቤዛ ይመጣሉ? በፍጹም የመጣ ሰው የለም። ሌላ ማንን ብዬ እንደምጠረጥር አላቅም የሚል ሁሉም ጥያቄያቸው መልስ ይሆናል።
እኮ ይሄ ነገር ዝም መባል የለበትም፣ ምክንያቱም ምርመራ ላይ በህግ መያዝ አለበት፣ ሁሉም አናቅም ሲሉ በጣም ጥሩ፣ ከዚህ በኋላ ለሚከሰተው ነገር በአስቸኳይ ስልክ ደውሉልኝ ይልና መርማሪውም ተነስቶ ይሄዳል። ሉሲ ግን ቆይ ምን እያልሽ ነው? መርማሪው ከሄደ በኋላ ሮቤል ምን እያደረግሽ ነው? ታዲያ ምን ላድርግ እኔ? ሳሚ ታዲያ ምን ችግር አለው? አዎ ሳሚ መጥቶ ነበር፣ ግን እንደዚህ ያደርጋል ብዬ አላስብም ሳሚ ስትለው ቆይ ሳሚ እንዴት መጥቷል ትይዋለሽ? አዎ መጥቶ ነበር ባለፈው አይደል እንዴ ገንዘብ ወሰድሽ እያለ ሲል ይደነግጥና ስለምን ገንዘብ ነው የምታወሪው? ሎሚ ሂጅና ሆም ጭላት በማለት ሰራተኛዋ እንዳትሰማ ይልካታል። ቆይ አንቺ እንዴት ከሰው ማል እንደዚህ አይነት ወሬ ታወሪያለሽ? እኔ ቅርታ ምንም ረስቼዋለሁ፣ በቃ ስለ እንደዚህ አይነት ነገር እኔ የማውቀው ነገር የለም በማለት ሱራፌልም ሆነ ቤዛ ሳሚ እኔ ያጠፋችኋለሁ፣ ምናልባት እነሱ ሊሆኑ ይችላሉ ይሄን ነገር ያደረጉት እንጂ ሌላ ሰው በፍጹም ማንም ሊያደርገው አይችልም በማለት መልስ ይመልሳል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ይህንን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። ቤዛም ከዛ ቤት ተመልሳ ወደ ቤቷ በሄደችበት ሰዓት ሳሚ ቤት አልነበረም። በዛን ሰዓት ከሱራፌል ጋራ ሰጣ ገባ ይገናኛሉ። ቆይ ለምንድን ነው አንተ ሳሚን የት እንደሄደ ያላወቀው ስትለው ተጠራጥራ ስለነበር ምናልባት እነ ሮቤል ጋር ሄዶ ይሆናል በሚለው ግራ ተጋብታለች። ሱራፌል ደግሞ ሰራተኛዋን አይተው ሁሉም አንተ ለገንዘብ ነው የምትሮጠው እንዳይሉኝ በሚል እዛ ቤት ማንም ሰው እንዲሄድ አይፈልግም። ቤዛ እዛ ቤት መሄዷን ሲሰማ ከቤዛ ጋራ አሁንም ሰጣ ገባ ይጀምራል። እባካችሁን እኔ ጭቅጭቅ አልፈልግም። ሳሚን ለምን አልፈለገውም? ሳሚ እኮ ላንተ ሲል ነው በጥይት ደረቱን የተመታው ታውቃለህ። ግን ይህንን እያወቅህ አንተ እንደማያቀሳው ሆንክ በማለት እሱን ተወቅሰው ጀመር።